የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እንዲሁም ከተለያየ አብያተ ክርስቲያናት ከተወከሉ የቤተ ክርስቲያን መሪዎችና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ታላቅ የምስጋና ኮንፈረንስ ጥቅምት ቀን 30 2018 ዓመተ ምህረት በሰሜን አጥቢያ ሙሉ ወንጌል ቤተ ክርስቲያን የምስጋናና የገቢ ማሰባሰቢያ መርሃ ግብሯን አዘጋጀች። በፕሮግራሙ ላይም የመክፈቻ ንግግር በማድረግ እንዲሁም ፕሮግራሙን በመምራት መጋቢ ታደሰ ሽፈራው ያገለገሉ ሲሆን በመቀጠልም የቀጠናው ሁለት ሙሉ ወንጌል መዘምራን እንዲሁም በዘማሪ ወንድም ሞገሴ ዝማሬ ቀርቦ ህዝቡ እግዚአብሔርን በአምልኮ አገልግሏል። በመቀጠልም ስለ ቤተ ክርስቲያኒቱ አመሰራረት እንዲሁም በመስረታው ሂደት ላይ የገጠሟትን ከባባድ ተግዳሮቶችና ያለፈችባቸውን መንገዶች የሚያሳይ አጭር የትውስታ ዶክመንተሪ ምስል ተዘጋጅቶ ቀርቧል። የኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በዚህ ታላቅ የምስጋናና የአምልኮ ኮንፈረንስ ላይ ተገኝተው የእግዚአብሔርን ቃል በማካፈል በወንጌል እውነት ላይ ድርድር የለንም፣ ወንጌል ስልጣን ያለው ነው፣ ይህንን ቃል ሳንሸራርፍ ከክርስቶስ ጋር ልንጣበቅ ይገባል ሲሉም ተናግረዋል። ከሁሉ አስቀድሜ እንኳን ለዚህ ጊዜ ለእግዚአብሔር ቤት የራሳችንን አስተዋጽኦ ለማድረግ አበቃን ለማለት ፈልጋለሁ። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም አሁን የሰሜን ሙሉ ወንጌል ቤተክርስቲያን አጀማመሯን አቃለው መጥቼም አልፎ አልፎ ያገለገልኩባት ቤተክርስቲያን ነች። ስለዚህ አሁን እዚህ ደርሳለች። ቦታው ተሰጥቷል፣ መሰራት አለበት። ስራው ደግሞ የእግዚአብሔር ስለሆነ መላው የወንጌል አማኝ የሆናችሁ ምእመናን አብያተ ክርስቲያናት በሙሉ በጌታ ፍቅር አደራ ለማለት ፈልጋለሁ። እንተባበር። የራሳችን ቤት ነው፣ የእግዚአብሔር ቤት ነው። የምናመልክበት ቅዱሳን የሚያመልኩበት ብዙዎች የሚገለገሉበት ስለሆነ ሰርተን እግዚአብሔርን በዚህ ቦታ እንድናከብር አደራ ለማለት ፈልጋለሁ። እንስጥ። እግዚአብሔር ደግሞ በመስጠት ይባርከናል። ጌታ ዘመናችሁን ይባርክ። አክለውም የዋና ጽሕፈት ቤቱ የወንጌል ተልእኮና የእረኝነት ኃላፊ የሆኑት ፓስተር ታረቀኝ ኡመታ የኢትዮጵያ ወንጌል አማኞች ፕሬዝዳንት የሆኑት ላኮ በዳሶን በመወከል በመድረኩ በመገኘት ከትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ ያለውን የመጽሐፍ ቅዱስ ቃል በማንሳት የእግዚአብሔርን ቃል አካፍለዋል። እንዲሁም በዕለቱ ለተገኙት የክብር እንግዶችና ለምእመናን የእንኳን አደረሳችሁ አደረሰን መልእክታቸውን በማስተላለፍ ይህንን ደረጃውን የጠበቀ የአምልኮ አዳራሽ ለመገንባት ሁሉም እጅ ለእጅ መያያዝ ይገባል ሲሉ ዋና ጽሕፈት ቤቱን በዚህ ግንባታ ላይ ተሳትፎ እንደሚያደርግም ገልጸዋል። ሰሜን መጋቢ ታደሰ ሽፈራው እባላለሁ። የሰሜን ሙሉ ወንጌል ቤተክርስቲያን መሪ እረኛ ነኝ። የዛሬው ፕሮግራም የቤተክርስቲያኒቷ እግዚአብሔር ያደረገላትን ለማስመልከት የምናመሰግንበት የምስጋናና የገቢ ማሰባሰቢያ ፕሮግራም ነው ያለው። ሰሞኑን ሙሉ ኮንፈረንስ ነበረ። ኮንፈረንስ የጀመረው ጥቅምት 26 ጀምሮ እስከ ዛሬ ድረስ ይቀጥላል። ዛሬም ከሰዓት በኋላ ይሄ ፕሮግራም አለን። እግዚአብሔር ይህንን ስፍራ ጌታን የምናመልክበትን ደረጃውን የጠበቀ ህንፃ ለመስራት ይህንን ቦታ ስለሰጠን ጌታንም እያመሰገንን በቀጣይ ደግሞ እግዚአብሔር በሰጠን ቦታ ላይ ህንፃ ለመገንባት ይህን የገቢ ማሰባሰብ ፕሮግራም በመቀጠልም ፓስተር ሰለሞን በንቲ በመድረኩ ተገኝተው ባስተላለፉት መልእክት ለዚህ ቀን ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ካሰብነው በላይ አድርጎልናል ሲሉ የገቢ ማሰባሰቢያ መርሃ ግብሩን አካሂደው በምስጋና በአምልኮ እንዲሁም በጸሎት ፕሮግራሙ ተጠናቋል። ፍቃዱ ከበደ ነው፣ የዚህ ቤተክርስቲያን ሽማግሌ ነኝ። ዛሬ የተዘጋጀው ፕሮግራም የምስጋናና የገቢ ማሰባሰቢያ ፕሮግራም ነው። ይህንን የምስጋና ፕሮግራም ስናዘጋጅ እግዚአብሔር እጅግ በጣም ታላቅ ነገር አድርጎልናል። ይህንን ቦታ በጣም ትንሽ ቦታ ነበር፣ 670 ካሬ ሜትር ላይ ነበር እኛ ገዝተን የገባ ነው። አሁን ግን በጣም ነው ያስፋፋል። በጣም ይህን የምስጋና ፕሮግራም ደግሞ ልዩ የሚያደርገው ምንድን ነው? እዚህ ቦታ ላይ በፊት ነበር ኦልሞስት በ1990 ዓ.ም እዚህ ቦታ ላይ ነበር። በኋላ በ1993 የቤት ኪራይ ጨምረውብን ወጣን። ስንወጣ እግዚአብሔር ተናገረ። ከዛ ይሄ ቦታ ተዘግቶ ቆይቶ ከ11 ዓመት በኋላ እንደገና ወደዚህ ቦታ ተመለሰ። ወደዚህ ቦታ ስንመለስ የበለጠ ደግሞ እግዚአብሔር አሁን ላይ ተጨማሪ ነገር እዚሁ ሰጥቶን ይህንን ቦታ አገኘን ማለት ነው። ስለዚህ በጣም ልዩ የምስጋና ጊዜ ነው። በጣም ደስ ብሎናል። በእርግጥ እግዚአብሔር አምላካችን የሚናገር
እና የተናገረውን ጠብቆ የሚፈጽም አምላክ የማይረሳ አምላክ መሆኑ ያየንበት ስለሆነ በጣም ደስተኞች ነው። ይሄ ነው። ሌላ ሁለተኛ ነገር እንግዲህ የምናደርገው በዚህ ቦታ ላይ ደረጃውን የጠበቀ ህንፃ መስራት አለብን። ያው እዚህ አድዋ 00 አጠገብ ነው ያለነው። 1 ኪሎ ሜትር እንኳን አይሞላም ርቀታችን፣ አንደኛ መንገድ ላይ ነው ያለነው። ስለዚህ በጣም ደረጃውን የጠበቀ የአምልኮ ህንፃና G+15 የሆነ ህንፃ መስራት አስበናል። ስለዚህ ለዛ የገቢ ማሰባሰቢያ ፕሮግራም እያካሄድን ያለነው የሰማይ አምላክ ያከናውንናል። እስከዛሬ የረዳን እግዚአብሔር ከዚህ በኋላ እንደሚረዳን እናምናለን። ስለዚህ ሞር አሁን በቃ በምስጋና ውስጥ ነው ያለነው። ጌታ ነገሩን እንደሚሰራው ደግሞ ሰሞኑን ከሮብ ጀምሮ የምስጋናና የገቢ ማሰባሰቢያ ኮንፈረንስ አዘጋጅተን ፕሮግራም እያደረግን ነበር። በጣም በሚገርም ሁኔታ እየተናገርን ያለ እሰራዋለሁ እያለ። ስለዚህ እግዚአብሔር ይሄን ያድርጎልናል። ክብር ለጌታ ይሁን። ከኛ ጋር አብራችሁ ጌታን እንድታመሰግኑ እንደዚሁም ደግሞ በዚህ ስራ ላይ አብራችሁን እንድትሰሩ እንድትሳተፉ። ምክንያቱም ይሄ እግዚአብሔር ስራ ነው። ይሄ ለትውልድ የሚሰራ ስራ ነው። እኛ እዚህ በነበርንበት ጊዜ በጣም 250 ካሬ ሜትር ማትሞላ ቤት ውስጥ አቧራ ላይ ቆመን ነበር የምናመልከው። የማይመች ወንበር ላይ ተቀምጠን ነበር የምናመልከው። ከዚህ በኋላ ግን ልጆቻችን፣ ከዚህ በኋላ ግን የሚመጣው ትውልድ እኛ ባመለክንበት መልክ ማምለክ የለበት። በተሻለ ህንፃ ውስጥ፣ በተሻለ መቀመጫ ላይ፣ በተሻለ ሳውንድ ሲስተም፣ በቃ ሁሉ ነገሩ በተሟላለት ደረጃውን በጠበቀ ሁኔታ ውስጥ መኖር አለበት። ያንን በአጭር ጊዜ ውስጥ እንደምናደርግ አስበን ነው የጀመርነው። እንደዚህ የረጅም ጊዜ አይደለም እቅዳችን፣ በጣም በአጭር ጊዜ እንጨርሰዋለን ብዬ አምናለሁ። የሰማይ አምላክ ያከናውናል። ስሜ መጋቢ አለማየሁ አበበ እባላለሁ። የሰሜን ሙሉ ወንጌል አጥቢያ ቤተክርስቲያን የመሪዎች ጉባኤ ሰብሳቢ ነኝ። የዛሬውን ፕሮግራም በተመለከተ እግዚአብሔር ለዚች ቤተክርስቲያን የሰራውን መልካም ስራ ጸሎታችንን ሰምቶ ይህንን የሚያክል ቦታ እግዚአብሔር ስለሰጠን በመጀመሪያ እሱ ለማመስገን ነው። ቀጥለን ደግሞ ያው ከአድዋ 00 በቅርብ ርቀት ላይ የምንገኝ ስለሆነ መንገድ ዳርም እንደመሆናችን በዚህ ስፍራ ኳሊቲውን የጠበቀ ደረጃውን የጠበቀ ህንፃ መስራት ስላለብን የአምልኮ አዳራሽ እሱን ለመስራት ከዚሁ ጋራ ገቢ ማሰባሰብ ፕሮግራም ነው እያደረግን ያለ ነው። ስለዚህ በዓለም ሁሉ ላይ ያላችሁ ቅዱሳን እግዚአብሔር ቤተሰቦች ይህንኑ ፕሮግራም በመሳተፍ ባላችሁ አቅም ከጎናችን እንዲቆሙ ይህንን በእግዚአብሔር ስምና በቤተክርስቲያኒቱ ስም ጥሪዬን ለማስተላለፍ ወደ